ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ቤተሰቦቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ ይህን ቪዲዮ የምታዩ ሁሉ ላይክ በማድረግ ብትጀምሩ ደስ ይለኛል። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉኝ። እንግዲህ ዛሬ ወደ አመጣኋቸው ቪዲዮዎች ወስዳችኋለሁ። ሀሳብ የሚሰጠው ላይ ሀሳብ እየሰጠን የሚያዝናኑ ካሉ ደግሞ እየተዝናናባቸው እንቀጥላለን። አብራችሁ ይቆዩ። በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ ወላጆቹን የማይበልጥ አይኪው ያላቸው ልጆች እየተፈጠሩ ያሉት አሁን ወላጆቻቸውን የማይበልጥ አይኪው ደንዘዝ ብሏል ነው። ለምን መሰለ? ከዛ ደግሞ ስማርት ናቸው ነው እንጂ ወላጆችን የማይበልጥ እኮ ይኸውልሽ፣ ኮሌክቲቭ እውቀት ነው ያላቸው፣ ተመሳሳይ እውቀት ነው ያላቸው። ሁሉም ሰዎች የተወሰነ እውቀት ነው ያላቸው። አንድ ነገር ላይ በጥልቀት የማወቅ ፍላጎት የላቸውም። በቃ ይሄ ሱፐርስቲሽስ ነው የሚባለው። ከላይ ነው የሚያውቁት። እዛ ከላይ ብቻ ነው የሚያውቁት። ይሄ በደንብ ዲፕ እውቀት የላቸውም። እዛ ከሁሉም ሰው ከቤተሰቦቹ አሁን ለምሳሌ አንተ ከቤተሰቦች የተሻለ አይኪው እየኖረህ ነው የሚመጣው። ኖርማሊ እንደዛ ነው የሚሆነው። አዎ ኤክስፒሪየንስ ምናምን የተሻለ እየበለጥካቸው ነው። አሁን ግን ከነሱ ያነሰ አይኪው ነው እየተመዘገበ ያለው። የተማረ ሰው ብዙ ጊዜ ስራ ፈት ከመሆኑ ጋር ተያይዞ ደግሞ ልጆች እንዳውቁ አይደረግም። የተማረ የት ደረሰ፣ የተማረ ሰፈር እያደረገ ነው ምናምን በሚል ሰበብ ልጆች የተሻለ እውቀት እንዳይኖራቸው፣ የተሻለ አእምሮ እንዳይጠቀሙ ምናምን እየተደረገ ነው። አይታችሁ ከሆነ ብዙ ጊዜ ሰው ከሁሉም ነገር ከብዙ ነገር ላይ ጥቂት እንዳውቅ ነው የሚፈለገው እንጂ ለምሳሌ ካሪከለሙ ማየት ትችላላችሁ። ካሪከለሙ ስለ ብዙ ነገር ጥቂት ነው የምናውቀው እንጂ በሆነ ነገር ላይ በጣም ፕሮፌሽናል እንድንሆንና በሆነ ጉዳይ ኤክስፐርት እንድንሆን በጥልቀት እንድናውቅ አንደረግም። እና እሱ ነገር ደግሞ ይሄ ኮንሰንትሬሽናችን የተለያየ ቦታ ይሆንና በሆነ ጉዳይ ላይ ተጠያቂ በሆነ ጉዳይ ላይ ይሄ በዚህ ጉዳይ እገሌ ይጠየቅ የሚባል ትውልድ እንዳይፈራ ሆኗል። እና በጣም በትክክል ነው እየተናገረ ያለው። የምንኖረው ዘመን በጨመረ ቁጥር እየዘመን ነው አይደል የምንሄደው። ለምሳሌ በአባቶቻችን ጊዜ ኮምፒውተር አልነበረም፣ አሁን በእኛ ጊዜ ግን ኮምፒውተር አለ። በአባቶቻችን ጊዜ የእርሻ ማሽን አልነበረም፣ አሁን የእርሻ ማሽነሪዎች አሉ ምናምን። ከአባቶቻችን የተሻለ እየሰራን እንድንሄድ ከነሱ በምናገኘው ኤክስፒሪየንስ እና ትንሽዬ እውቀት እያበዛን ከነሱ ልቀን ተገይተን ዓለምን መስራት እና በዓለም ላይ ዓለምን መግዛት ነው። ኖርማሊ ግዙ ንዱ አይደለ መግዛት ነበረ። አሁን ግን ከሱ በተቃራኒ ነው። እንኳን የአባቶቻችን ያህል ልናውቅ ከዛ እውቀታችን እየቀጨጨ ሄዷል። እና ትክክል ነው። እስኪ በዚህ ጉዳይ ይሄኛው ልጅ ደግሞ የሚናገረው እንስማ። መጀመሪያ ደረጃ የወቸው ጉድ ፕሮግራምን ላመሰግን እወዳለሁ ይሄንን ሀሳብ በማንሳታችሁ ምክንያት እና ወላጆቻችንን ወይም ታላቆቻችንን መብለጥ የምርጫ ሳይሆን የተፈጥሮ ግዴታ ጉዳይ ነው። ኦኬ፣ የሚጠበቅብን ነገር ነው። ይሄንን ቪዲዮ እኔን ለሚጠሉ ልጆች አድርሱላቸው፣ እኔ ጋር ለሚስማሙት አይደለም። በቃ በጣም ጠላታቸው አድርገው የመዘገቡኝ ሰዎች ጋር አድርሱት፣ ይጥሉኝ፣ መልእክቱ ይድረስ። ምን መሰላችሁ? ተፈጥሮ ላይ ልጅ የሚወለደው አስሬ ዝም ብሎ ዓለም እንድትጠቀጠቅ አይደለም። ኔቸር አፕግሬድ ራሷን ታደርጋለች። አዲስ ኮምፒውተር ስትገዙ እንዴት ነው ላስት ይር የገዛችሁትን አትደግሙትም አይደል? ኔክስት ጄኔሬሽን ፈጣኑን ምናምን ነው። በቃ ስትወለዱ እናንተ ይሄ ነው የሚጠበቅባችሁ። ነገር ግን ምንድነው እያየን ያለነው ነገር? በጋራ ማሰብ፣ በቀላሉ መታለል። ቅድም እንዳለው ኮሌክቲቭ ኖሌጅ ነው ያላቸው። የሆነች ነገር በትንሹ ነው የሚረዱት። በቃ በአጭር የአንድ ደቂቃ ቪዲዮዎች ውስጥ ሙሉ ነገር ገባኝ የሚል ባች እየተመረተ ነው። ለእናንተ ጠንቅ ነው ይሄ፣ ለራሳችሁ። እኔ እናንተን የማታለል አይነት ቪዲዮ ሰርቼ ስለቅ የሚያኮራኝ ነገር አይደለም። ላታልላችሁ አይገባም ነበር። በጣም አይገባም፣ ነውር ነው። እኔ ታናሾቼን ማታለል መቻል የለብኝም። ከቻልኩኝም ደግሞ በጣም ሊከብደኝ ይገባል። ቢካዝ አዲስ ጭንቅላት በጣም ኢዚሊ ማኒፑሌት የሚደረግ ባች እንዲመረት ይፈለጋል። እነማን እንደፈለጉ ለምን እንደሚፈልጉ እንግዲህ አብረን ሁላችንም ኢቬንቹዋሊ ሪዛልቱን ልናይ እንገደዳለን። አንረዳም አናዳምጥም ካላችሁ ከፋይ እናንተ ሆናችሁ፣ እኛ አይደለን። እኛ በጭራሽ ልንከፍል አንችልም። አስተውሉት። በተፈጥሮ ህግ ራሱ እኔ ከእናት አባቴ ለየት ያለ እይታና ፈጣን የሆነ ምላሾች ለተለያዩ ጉዳዮች ከነሱ ስማርተር በሆነ ወይ ማግኘት ግዴታዬ ነው። ቴንኪው። በትክክል ነው የተናገረው። በነገራችን ላይ ዓለም እንድትቀጥል እውቀት ሊኖር ይገባል። አሁን ብዙ ጊዜ እውቀት ያን ያህል ዳቦ አያበላም አይነት ስታፍ ላይ ደርሰናል። የእኛን ሀገር ኢኮኖሚ
እያየን ነው። ኖርማሊ የእኛን ሀገር ኢኮኖሚ ለኢንጂነሮች ለዶክተሮች ስላልሆነ ዶክተሮች ኢንጂነሮች እየተቸገሩ ስለሚኖሩ ወይም ደግሞ ስራ አጥ ስለሆኑ ማለት ነው። ግን እውነታው ምንድን ነው? እውቀት ለዚች ዓለም ያስፈልጋታል። ዓለምም እንድትቀጥል እውቀት ያስፈልጋል። እያንዳንዱ የምንጠቀመው ቴክኖሎጂ ጀምሮ ከምንመገበው ምግብ ከትንንሽ ጀምሮ እስከ ትልልቅ ኢንዱስትሪዎች እስከ ቴክኖሎጂ ኢንዱስትሪዎች ድረስ የእውቀት ውጤቶች ናቸው እና ዓለም እንድትዘምን ወይም ደግሞ እንድትቀጥል እውቀት ያስፈልጋል ባይ ነኝ እና ግን ደግሞ ልጆች ከወላጆቻቸው የተሻለ እያወቁ ወላጆቻቸውን እውቀት እየጨመሩበት ማዳበሪያ እየጨመሩበት እያደገ ሊሄድ ይገባል ባይ ነኝ። ወደ ቀጣዩ ቪዲዮ ልውሰዳችሁ። እፎይ የመጨረሻውን የብልግናውን ቋንቋ ኢትዮጵያን ለመበተን ቀን ከሌሊት ከሚተጋ ከዘመድኩን ጋር ቀርቦ ፈጽሞ ሰው በአንደበቱ ይለዋል የማይባለውን ቋንቋ ሙስሊሞች የሰው ስጋ ይበላሉ ከተራቡ ብሎን ቁጭ አለ። መልካም ኡስታዝ ተድላ ሲናገር እንደሰማችሁት ከባድ ነገር የተናገርኩ አድርጎ እኔን ሲከሰኝ አይታችኋል። ወንድማችን ተድላ ተሳስተዋል። እኔ ከራሴ አይደለም የተናገርኩት። ይህ መጽሐፍ እንደምትመለከተው ተፍሲር አልቁርጡቢ ይባላል። ቁርጡቢ እንግዲህ በእስልምና ትልቅ ሊቅ ወይም ሙፈሲር ነው ሰው። ይሄ ሊቃችሁ ምን ይላል? 85ኛው ፔጅ ላይ በእስልምና 4 መዛብ አሉ። ከነዛ ውስጥ አንዱ አሻፊ ነው። የሻፊ መዛብ ደግሞ በኢትዮጵያ ውስጥ ብዛት ተቀባይነት ያለው ነው። ሻፊ መዛብ ወይም አስተምሮ እንዴት ነው እሱ? It is not permitted to kill a Rimma because his life is respected, or a Muslim, or a captive, because he is someone else's property. ሻፊ ምን ይላል? ሙስሊም የሆነን የተከበረን የሙስሊም ንብረት የሆነን ወይ መግደል አይቻልም ይላል። If he is from the abode of war or Muslim fornicator, it is permitted to kill him and eat his flesh. ነገር ግን በጦር ሜዳ ላይ ከሆነ ወይንም ደግሞ ዘማዊ ዝሙት የሚሰራ ከሆነ እሱን መግደልና አርዶ መብላት ይቻላል ይላል። እኔ ይህንን ስናገር ከራሴ ሳይሆን ሙስሊም ያልሆነን ማለትም በጦር ሜዳ የተያዘን ወይንም ደግሞ ዘማዊ ከሆነ እሱን አርዶ መብላት ይቻላል ያልኩት እኔ አይደለሁም። ተጨማሪ ዘው ላይ ኢብን አረቢ said ኢብን አረቢ ደግሞ እንደዚህ ይላል What I consider to be sound is that a human being may only be eaten when it is absolutely certain that doing that will save a person's life. የሰው ስጋ ሊበላ የሚችለው አንደኛው ተርቦ ለምሳሌ ሙስሊም ተተራበ እንዳልነው ዘማዊ ከሆነ በተለያዩ ምክንያቶች ወይንም ደግሞ ወንጀለኛ ከሆነ ሙስሊም ያልሆነው በልቶ ሙስሊሙ ማለት ነው እሱ ራሱ ማዳን ይችላል ተተራበ ማለት ነው። እኔ አይደለም ከራሴ ያለም ያልኩት። ተጨማሪ መረጃ ልስጥ። እዚሁ ቲክቶክ ላይ አንተ ዲዩቲ ያደረከው ኡስታዝ ከዚህ በፊት መብላት እንደሚቻል እኔም ብራብ ልበላ እንደምችል ኢንቫይት አድርጎኝ ያው ምላሽ የሰጠበትን አድምጠው። በረሃማ ቦታ ሆነ የሰውን ስጋ ብታገኝ ማለትም ከመቃብር ይወጣ ሊሆን ይችላል ወይ ደግሞ የሆነ የሞተ ሰው ሊሆን ይችላል። ኦኬ ያንን ስጋ ብትድንና ህይወትህን ማትረፍ ብትችልና ወደ ሰፈር ብትገባ የትኛው ይሻልሃል የሚል ጥያቄ ነበር እንጂ በቁሙ የሚሄድን ሰው አርደህ የሚል ጥያቄ አልጠየቅኩም። ግን ለማውጭ ይሄ ነገር ፍትዋ ሲሰጡ ከምን አንፃር ነው የሰው ስጋ መብላት ይቻላል እንኳን እሱ ለራሱ እንደማስረጃ መጣ። ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያንን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የእነሱ ንግግር ነው እንደማስረጃ ሁጃ ጋር መጣው ይህ ወገናችን ማለት ነው። እንደው ልጠይቅ አንተ በረሃ ላይ ሆነ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልካህ አንተ በጣም ረቡሃል፣ ደክሞሃል። አጠገብ የሰው ስጋ አገኘ ትሞታለህ ወይስ የሰው ስጋ ትበላለህ? መልሱ ላንተ ተውኩት። ዌል እንግዲህ ወንድማችን ተድላ እንደሰማኸው ነው። የኛውም ኡስታዝ ሲናገር እንደሰማው ከተራበ መብላት ይቻላል ሲል ሰምተዋል። ሰው ከራሴ ያወራሁት ሳይሆን መጽሐፍቶቻችሁ ላይ ብዙ ቦታ ያለ ነው። ነገር ግን በእኛ ሃይማኖት ላይ የሚቀጥፉ የእናንተ ሙስሊሞች ኡስታዞች ንጽጽር የሚሰሩ እንዳሉ ተመልከት። ገዳማውያን የሚበሉት ካካ ነው እያሉ እንደዚህ ይቀጥፋሉ። አንድ አይደለም እጅግ ብዙዎች በዘመቻ በውሸት ያቸው እንደዚህ የሚቀጥፉ ናቸው፣ እንደዚህ የሚዋሹ ናቸው። ቪዲዮ ሰርቼበታለሁ። ይበልጥ ጠንከር አድርገህ ትሰራበታለህ ብዬ ተስፋ አደርጋለሁ። ነገር ግን በዚህ ጉዳይ ላይ ሰው እንትን በማለት ላይ እሱ ላይ ጥያቄ ካለ ገስት ላይ መተህ ልጠይቀኝ ትችላለህ። እኔ ፍሪ ነኝ። ከራሴ አንዳች አላወራም። ያወራሁት ነገር
ኮንፈርት ካልሰጠ ውሸት መስሎ ከታየ መተህ መረጃ ልጠይቀኝ ትችላለህ ማለት ነው። ሜይ ቢ ጤናማ አይምሮ ያለህ መስሎ ስለታየኝ ነው ይህ ምላሽ የሰጠው። ጤናማ አይምሮ ያለህ መስሎ ስለታየኝ ማለትም ማገናዘብ ማረዳት ስለምትችል ከራሴ ያላወራው አስተምሮቱን ነው ሪቪል ያደረኩት። የእናንተዎቹ ግን ያው እንደዚህ ይዋሻሉ። በሌለ ገዳም ውስጥ የሚበሉት ካካ ነው እያሉ ማለት ነው። እኛ የተጻፈ ነው ያነበብነው። እፎይ በጣም የማደንቀው ነገር ኢቭሪ ለሚናገራት ነገር ሪስፖንሲብል ነው። ከዛ ደግሞ ጥቅስ ያወጣል፣ ጠቅሶ ከመጽሐፋቸው ያሳያቸዋል። እና አሁን ይሄ ከሰው ስጋ ጋር በጣም ዊርድ ነው ለማውራትም ለምን ነገር እንዴት እንዳሰቡት አላውቅም። ማለት ሰው በጣም ሊቸገር ይችላል፣ የሆነ በረሃብ ሊጨነቅ ይችላል፣ በረሃም ሆነ የሆነ ቦታ ወድቆና ግን የሰው ስጋ እንዴት ወደ አእምሯችን ሊመጣ ይችላል? የሰው ስጋ መብላት እንዴት ወደ አእምሯችን ሊመጣ ይችላል? ማለት እንዴት እስከ መጻፍ እንደደረሰ ነው እኔ ግራ የሚገባኝና አንዳንዴ ይህን የራሳቸውን ሚስቴክም ማረም ቢችሉ የተሻለ ነው እንጂ ልጁ ጋር በሐሰት የተናገረ አስመስሎ ሙስሊሞች ስጋ ይበላሉ አለ ተብሎ አምባጓሮ ማስነሳት አለባቸው ብዬ አላስብም። እነሱ ግን ስም እያጠፉ ያሉት ሰሞኑን አይታችሁት ከሆነ ኮሜዲያን እሸቱ የሰራው ቪዲዮ ዋልድባ ገዳም ላይ ሄዶ ቋርፍ የሚባላል ቋርፍ እንዴት እንደሚዘጋጅ ኢቭን ቪዲዮውን ወደኋላ ተመልሰው ማየት ይችላሉ። ቆረጡና ያችን ሲቀምስ መራራ ነው ቋርፍ፣ በጣም አስቸጋሪ ነው፣ መናንያን የሚመገቡት ነው። እና እሱን አስቸጋሪ ምግብ ቀመሰው። ለነሱ በጸጋ በዛ ራሳቸውን ሰውነታቸውን እየጎሰሙ የሚኖሩ አባቶች ስለሆኑ በዛ ነው የሚኖሩት። እሱ ግን ቀመሰላቸውና ተቸገረ ለማዋጥ። አሁን የገዳም አባቶችን ካካበላ ምን አመጣብን ተብሎ በቃ ሶሻል ሚዲያው አንዳንድ ጴንጤዎችና እነዚህ ሙስሊሞች ቅውጥ አድርገውታል። አሁን ለዚህ ምን መልስ ያስፈልጋል? እንዴት ቋርፍ እንደሚባል ሁሉ እያብራራ ነው የመጣው ቪዲዮ እኮ። ግን ያችን ቆረጡና ካካ ይበላሉ። እና ይህን ያህል በሐሰት መዝመት ድጋሚ ለሚታይ ቪዲዮ ከኋላ ጀምሮ ለሚታይ ቪዲዮ እንዴት እንደሚሰራ ግልጽ ለሆነ ሰርች ቢያደርጉት ጉግል ላይ ቋርፍ ምንድን ነው ቢባል ግልጽ አድርጎ ያመጣዋል። እና በጣም አስቸጋሪ ነው። እኔ አይዶ ነው አሁን አንድ ሰው አምናለው ካለ አትሊስት ለሚያምነው አምላክ መታመን አለበት፣ ከውሸት ንጹህ መሆኑ ማለት ነው። እኔ ለምሳሌ ኦርቶዶክሳዊ ወጣት ነኝ። ስለ ኦርቶዶክስን ዲፌንድ ለማድረግ ብዬ ለዋሽ አይገባም። ፕሮቴስታንት የማይለውን ወይም ሙስሊም የማይለውን ልል አይገባም። የሚሉትን ብዬ ግን እንደዚህ መሆን የለበትም ብዬ የራሴን ሃይማኖት የራሴን ዶግማ ግን ለሰው ትራንስፈር ላደርግ እችላለሁ። እና ብቻ አድካሚ ነው። እስኪ ሌላ ተጨማሪ የእፎይን ትዕግስት ላሳያችሁ ነው። ሰማ ቆይ እንነጋገር። እኔ እናንተማ አንተ ጨንጓራ ፊት ማለት ነው። አንተ ግማታም ግማታም ማለት ነው። በአማርኛ ነው። አንተ ስራ የለህም እንዴ? አንተ ዝንጀሮ ስራዬን እኮ እየነገርኩሽ ነው። አንተ ዝንጀሮ ምን አባክ ስራ ነው? አንተ ምን አባክ ነው ስራ? እያስጠነቀቅኩሽ ነው። ተሳዳቢነት ግማታም ጥንብ ማለት ነው። አንተ እኛን መተቸት አትችልም። አንተ ጥንብ እንዲያው ባለህበት አላህ ይናአለክ በረክታላ። ስምህን ቀይረው። እሺ በመጀመሪያ ስምህን ቀይረው። አንተ ጨውት አስሬ ደከም ሲልሽም እፎይት ያለሽ ደስ ሲልሽም እፎይት ያለሽ። አይ ወላሂ መቅሩህ ስምህ ራሱ መቅሩህ። ደግሞ ከጎን የተቀመጠው ይሄ አንባቢ ተረጋጊና መዲና ማንበብ ስለማትችል አንተ ጥንብ ማለት ነው። አንተ ግማታም መዲና ግማታም የሸተትክ ሸታት አንተን የወለደች እናት ምን አይነት ሴት ናት? ያልታደለች አፈር አባክ ብላ በረክታላ። እሺ አላይና አልክ እና ሸታታ የግማታም ልጅ ቁርአን በአማርኛ እየቀራችልኝ ግማታም አንተ ጥንብ። ይሄን አሁን አንተ ጥንብ ሰው አይደለህም አንተ ሸታታ ሽንታ ሳለሻው መዲና ደሳለሽ እንደዚህ በመሳደብሽ አንተ ሽንት ቤት እኮ አንተ የገማህ ፕሊዝ ማለት ራሱ ቁርአን በአማርኛ ነው። ቁርአን በአማርኛ እየቀራች ነው። አላህ ይናአልህ አፈር ብላ አፈር አላህ ያስበላ። ተረጋጊ። ቆይ ኧረ መዲና ተረጋጊ። ምን አይነት ነች? በእናትህ ይብድ ከጫት ቤት ነው እንደገባሽ። ዝም በል ጤነኛ ዝም በል። አእምሮሽ ይሰራል ነበር። አንተ ጥንብ ግማታም ማለት ነው። አንተ ግማታም የሸተትክ መዲና አሁን ሸታታ ወራዳ ወደ መልሱ አንተ ወራዳ ታጎን ተቀምጦ የሚያስነግር ሰው አንተ ግማታም። እስኪ እና አንብቢው መዲና ምን ይላል? ሸታታ አላህ
ምን አባክተኛ ምን አባክ ልታወጣልና አንተ ነጀት ወንድ ትሆንካ አትወጣም ጤነኛ ነች እንዴ? መዲና የምትኖረው አንተ ሸታታ እማትወጣው ዘላለም ተደብቀህ ነው የምትኖረው። ዘላለም አንተ ተደብቀህ ነው የምትኖረው። አንተ ጥንብ ሸታታ የገማህ ኧረ ተይ መዲና አንተ የገማህ ሸታታ። ይኸውልሽ የውጫዊ መቆሸሽ በውሃ ይጸዳል፣ የአይምሮ መቆሸሽ ምን ውሃ ይኸውስ እዚህ ጋር ማለት ለዚህ ሁሉ ስድብ ራሱ ጠቅሶ መልስ ይመልሳል። በጣም የሚያስገርመኝ ነገር ይሄ ነው። ከውስጥሽ የሚወጣው የቆሸሸ ነገር በውሃ እንኳን አይጸዳም። አራም ጥንብ ትሸታለህ። ቅማላም የገማህ የተግማማህ ልጃው ነብዩ አመጥያታለሁ ማለት ነው። አንተ ሸራፋ አንደኛ ነብይሽ ሸራፋ ነው። ነብይሽ ቅማል አለበት። ነብይሽ በገማ ውሃ ይታጠባል። ማስረጃ ሱናን አቢ ዳውድ 67፣ ሱናን አናሳይ 327፣ ሱናን አቢ ዳውድ 3080፣ ሳያል ቡካሪ 27 71 እንደዚህ አካባቢ በእነኚህ መረጃዎች ላይ ነብይሽ ያልሻቸው ሁሉ ነው። በገማ ውሃ ነው የሚታጠበው። ሰገራ በገባበት፣ የሞቱ ውሾች በተጣሉበት ነብይሽ ቅማል ነበረበት፣ ይቀመልልን ነበር ተጸጉሩ ላይ። ነብይሽ ሸራፋ ነበረ ያልሹ ሁሉ እኔን የሚተካ እኔ የሚገልጽ ሳይሆን ነብይሽ የሚገልጽ ነው። እናመሰግናለን መዲና። እንዲህ ስታየኝ ነብዩ መስያ ነው፣ ጥርሴን ስታየው ሸራፋ ነው። እኔ እኮ የሚገርመኝ እንዴት አድርጎ ነው የሸመደደው ይሄን ሁሉ ሶርሱን መጽሐፍ ሳያይ ማለት ነው። በቃሉ ይዞታል ቁጥሩን ሁሉ እና እሷ አይን ሁሉ መከራዋን እያየች እሱን ለማበሳጨት ትሳደባለች። እሱ ጥቅስ እያነሳ እንቺ ቀመሽኝ። እንግዲህ አንዳንዴ በጣም እንደዚህ አይነት ነገሮች አንዳንዴ ያሳዝናሉ። እንደው በደንብ ካሰባችሁት ግን ደግሞ ያዝናናሉ። ምን ያህል የሆነ አንዳንዱ ሰው ኢዚ ይሆናል እና ይህን ያህል አሁን እሷ በስድብ አሸማቃ ለመውጣት ልኩን ነገርኩት እፎይን ምናምን ለማለት ነበር የገባችው። ግን ጭራሽ ከቁራኗ ተጠቅሶ ተሸኘች ማለት ነው። እና ውድ ተመልካቾች እስካሁን ድረስ ያስኳቸው ቪዲዮዎች እነዚህ ነበሩ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።